ቀን እንደውም እኔ እንዴ ዘድ እንቅልፍ ትተኛለች እንዴ ብዬ ከራሴ ጋር እያወራሁ ለምን ቤትሽ ከፈች? ለምን እንደዛ ደስ ይለናል። ተናግረንሽ እናውቃለን። ዘድ እንኳን ፊታችን አንስተን እናውቃለን። ለምን የቤታችን ህግ ስላልከበርሽ ምንም አላደረግሽም። እዛ ጋር የሚመጣ የኛ ቤት ልጆች ነን። የምትከፍቺ ከ12 ሰዓት በኋላ ነው የምትከፍቺ፣ ቤቱ ከተዘጋ በኋላ። ዘድ አለሽ ዘድ ዘድ እና የምትከፍተው ከ12 ሰዓት በኋላ አለሁ። አዎ የምትከፍተው ከ12 ሰዓት በኋላ። ሁላችንም ገስት ላይ ከወጣን በኋላ ትከፍትና ትለፈልፋለች ብቻውን ማለት ነው። ከአንድ ሁለት ሶስትም አሁን እንትን ብላለች፣ ፋሚሊ አፍርታለች እና በጣም ደስ ይላል። ለምን እሷ ጋር የሚመጡ እኛ ጋር ይመጣሉ። ለምን እኛም እየተስፋፋን እንሄዳለን። በሷ በዘድ መንገድ አንድ እህት እናገኛለን ማለት ነው። ይህን ማወቅ አለባቸው። ማንኛውም ሰው እኛ እዚህ ጋር አስረኑ ማንም ሰው ያስቀመጥነው ሰው የለም። ግን ስርዓትና ህጉ መሆን አለበት። ምንድነው ሰውን ገስት ከፍታችሁ እንዳትሳደቡ። የምትሳደቡ ከሆነ ደግሞ ገስታችሁን ከኛ ፕሮፋይል ጋራ እንዲሄድ አንፈልግም። የኛ ንግግራችን ይሄ ብቻ ነው። አሁንም ማንኛውም ሰው የቤቱን መክፈት መብት አለ። ብዙ ነገር እመቤቴ ምስክሬ ናት። እኔ ያልተከታተልኩት ነገር ሚሚ እየተከታተለች ነበር። አዳምጡ ሁላችሁም ማለት ነው። አለባብሴ አከሌ እንደዚህ ነው፣ አከሌ እንደዚህ ነው። ለካ ሚሚ ሪከርድ አድርጋለች። እኔ አላየሁትም። የቅመሜ ልደት እሷ ያስጨነቃት እንዴት እንጨፍራለን ምን እናደርጋለን የሚል ቤቱ ስለተዘጋ ይሄ ነገር ላይ ጭንቅላቷ ላይ መጥቷል። እኔ በጭራሽ ጭንቅላቴ ላይ የሚመጣ ነገር የለም። ከዛ ለካ እሷ ኦብሴት ከፍታለች ብላ ቤቱን እንትን አድርጋለች፣ ሪከርድ አድርጋለች። ተረጋጊ ሚሚ፣ ተረጋጊ ሚሚ፣ ምን ሆንሻል እያልኳት በውስጥ ሚሚን እየተቆጣኋት ነበር። ሪከርዱን እንዳዳመጡት ሪከርዱን ለሚሚ መልስ ሳይሰጥ ግር ፉክክር ግር። አያችሁ ኦብሴ የቤት መክፈትም ግዴታ የላትም። የቤት መክፈትም መተውም እንትን የላትም። እኔ ግድ የለኝም። እስከዛሬ ከፍቼም አላውቅም። የምከፍተው ኮፕሊንግ የማስደርገው እዚህ ጋር ፕሮግራም ባለፈው ለታ ፕሮግራሙ ላይ ቤቱ እንዳይረብሸን ነው። እኔ ችግር የለብኝም ከፍቼ። ግን እኛ ጋር እንደዚህ ነው። እኛ ጋር ቂም ተያይዛችሁ ማንም ከኛ ጋር እንዲጓዙ አልፈልግም። ይሄ ቤት በሚሚ ቤት ቢከፈትም ትልቁ ኃላፊነት ያለው እኔ ጋር ነው። ምንኛውም ነገር ቢጠፋም ቢስተካከልም ምንም ቢሆን እያያችሁት ነው። ምንም ነገር ቢሆን ቀድሜ እኔ ነኝ የማስተካክለው። ምንም ነገር ቢፈጠር ችግር ራሱ ቢፈጠር ሰው ምንም ሲደረግ ከሌላ ሰዎች ጋር ራሱ ሲንጋጭ ሄጄ ፊት ለፊት ቆሜ የሚጋፈጠው እኔ ነኝ። አያችሁ? ለምን ይሄ ማወቅ ያለባችሁ ነገር እወቁ። እኛ ከዛሬ ጀምሮ ማልናገሩና እኔ እንደዚህ ነኝ እኔ እንደዚህ ነኝ አትናገሪ እኔ ደህና ነኝ። ይሄ የእንትን ነው የእንትን ባህሪ እኝኝኝ ባህሪ ነው። ግልጽ እንነጋገር ከተባል ማለት ነው። አስመሳይ ትክክል ናት ሚሚ ማለት ነው። አስመሳይ የሆነ አሁንም አለ የኛ ውስጥ ማለት ነው። ያኛውን ደግሞ ከኛ ጋራ አስመስሎ መጓዝም አስመስሎ ምንም ቢሆን ከአሁን በኋላ እንደ ግሩፕ ላይ እኔ አወርቼ ጨርሻለሁ። እንዳልኩት ከአሁን በኋላ መከበር ያለበት ሰው ይከበራል። እኛን ያከበረ ሰው ቤቱን ያከበረ ሰው ይከበራል። ልጆቹን የሁላችሁ እኛን ያላከበረ ሰው እዚህ ቤቱን ያላከበረ ሰው ማንኛውም ሰው ሊያከብሩ አይችልም። ይሄንን ወቁ። ቤተሰቡን ያላከበረ ሰው እኮ ነው ዛሬ ወጥቶ ማንኛውም ሰው እንደ ማንኛውም ማንም ድንበሩን ሳይደርስ ሄዶ ማንን የሚራገጠው ማለት ነው። ከዚህ ጋራ እኔ አንድ ሰው እንድትቃወምኝ አልፈልግም። ለምን ቤትሽን ካላስከበርሽ ቤትሽን ክብር ካልሰጠሽ ስላላወራሽ ስለተውሽ አይደለም። ማንኛውም ሰው ከኛ ጋራ እዚህ ቤት ያለውን ሰው ካላከበርሽ ከኛ ጋራ ክብርሽን ጠብቀሽ ካልተቀመሽ ከኛ ጋራ መጓዝ የለብሽም። እኔ ካሁን በኋላ ይሄ የመጨረሻ ንግግሬ ነው። ማንኛውም ሰው መከበር አለበት። እንኳን ሚሚ ማንኛውም ሰው እታች ኮሜንት የሚጽፍ እታች ከዚህ የሚመጣው ማንኛውም ሰው መከበር አለበት። መከበር ያለበት ሰው ይከበራል።
ሄዶ ደግሞ እግሩን አንጥፎ ጥርግ ብሎ ቤቱን ከፍቶ መቀመጥ ይችላል። ከአሁን በኋላ አለባብሰን የምናልፍበት እንኳን ተዘጋ እንኳን ገደብ ሰጠን ቤቱ ማለት ነው። አለባብሰን የምንሄድበት መንገድ የለም። እግርሽን ዘርግተሽ መቀመጥ ትችያለሽ። እኔ ሚሚ ለምንድን ነው እንደዚህ የምትናገረው ብዬ ብዙ ጊዜ ትኩረት አድርጋለሁ። ከዛሬ ጀምሮ ማለት ነው እኛም ምክንያት አድርገሽ እንትንሽን ፕሮፋይልሽን ወይም እኛ እንቀይርልሻለን ወይም ደግሞ የእኛን ስም የሚሚ ቤት ስም ቀይረሽ ራስሽን ችለሽ ቤትሽን ከፍተሽ እግርሽን ዘርግተሽ ቁጭ ማለት ትችያለሽ። አብረን የነበርነው ብዙ ቻሌንጅን አሳልፈናል። አብረን የነበርነው ቆይታችን በጣም እናመሰግናለን። እንደ ቤቱ ባህሪ እጓዛለሁ። እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ። የመቀናናት የእንትን መንፈስ አይኑ ይጥፋ። እንደዚህ አይነት ከኔ ጋራ መጓዝ አይችልም። የፈለገ ማንም ሰው እኔ ላይ መወሰንም አይችልም፣ እኔ ላይ መናገርም አይችልም። ለምን ነገ ወተሽ ሰው ፊት እንደምታዋርጅኝ እርግጠኛ ነኝ። እነዚህ በውስጥ አውርተን ጨርሰናል፣ ግሩፕ ላይ እናውራ የሚባል ነገር የለም እኔ ጋር ማለት ነው። ግልጹን ተናግሬ ነው እንደ አንቺ የምንሸባሸክበት እንዳናንዴ እንደ ጠማማ ብረት አይደለሁም። እኔ ግልጹን ነው የምናገርሽ። በስነ ስርዓት ያሳደጉኝ ክብሩ ለመድኃኒዓለም ይስፋ። ቤቱ ያሳደገኝ መድኃኒዓለም ከእግዚአብሔር በታች ደግሞ መድኃኒዓለም በስነ ስርዓት አድርጎ አሳድጎኛል። ከእግዚአብሔር በታች ደግሞ ቤተሰብ በስነ ስርዓት አሳድጎኛል ማለት ነው። ስለዚህ ማንኛውም ሰው ስነ ስርዓቱን ካልያዘ ከኛ ጋራ መጓዝ አይችልም። ይሄንን እቃወማለሁ የምትዩ ከሆነ አሁኑ አብረሽ አይ እንደዚህ መሆን የለበትም የምትከፈሉት እኔ መቼም አልረሳውም። እንደዛ ስለሆንሽ ነው እንጂ ጥርግ አድርጌ ነው ከዚህ ማጠፋሽ። ሰምተሻል? ሌላ ታች አለሽ ማለት ነው። ስለዚህ አንቺ ቤቱን ማስከበር አለብሽ። ለቤቱ ክብር ሊኖርሽ ይችላል። የምታደርጊውን ነገር መጀመሪያ ተከታተይ። የግድ ከኛ ጋራ ሰው ስለሳቂ አይደለም እኛ መሆን ያለበት። ይህንን ወቁ። ከኛ ጋራ ስለሳቂ አይደለም፣ ከኛ ጋራ ስለተጫወተ አይደለም። የምንሾካሸኩ ብዙዎች ናቸው፣ አስመሳይ ብዙ እንዳይመስልሽ። ለዚህ ስነ ስርዓትሽን ይዘሽ ቤትሽን ያዢ። እነግርሻለሁ። ሌላ ቤትሽን ያዢ። ሁላችሁ ማለት ነው ቤታችሁን ያዙ። ስነ ስርዓት ይዛችሁ ቆፍጠን ብላችሁ ቤታችሁ ላይ ቆፍጠን ብላችሁ ቤታችሁን ተከብራችሁት ነው እያስከበርናችሁ። ማንም ሰው እንዳይነካችሁ፣ ማንም ሰው አፋችሁን እንዳይከፍትባችሁ እያስከበርናችሁ እየኖርን ነው። እናንተ ደግሞ እኛም ማገዝ አለበት። ቤቱ መዘጋት ይሄን ያህል እናንተን ካስደሰተ እኛ እኮ ምንም ነገር ብንሆን እናንተ ግድ የላችሁ ማለት ነው። ሄዳችሁ ክፋቱ። አሁንም ለምን ሺህ ጊዜ አይከፈትም? የራሳችን የቻልነው ፕሮፋይል እናደርጋለን። ስማችን ግን የሚሚ ልጆች ነን ብላችሁ ቁጭ ከአሁኑ ጀምሮ ማለት ነው። የኛ ቤት ባህሪ አይደለም። እንደገና ሰውን ካልመከረ፣ የተሳሳተ ሰው ካልተናገረ፣ ፎቶ ከተዘቀዘቀ፣ ሰውን ከተሰደበ የሚሚ ልጆች አይደሉም። ይሄንን ወቁ ሁላችሁም ማለት ነው። እንደገና ሄዶ እንደዚህ ነኝ እኔ እኮ እኛ ምስኪኖች የምንረዱ የሚሚ ልጆች ምስኪኖቹን የሚያበሉ ልጆቹን የሚወዱ ሰውን የሚወዱ በፍቅር ሰውን የሚቀበሉ ሰዎች ናቸው የሚሚ ልጆች። ይሄ ብቻ ነው። ሌሎቹ ኤክስ። እኔ ጨርሻለሁ። ካሁን በኋላ ምንም አልናገርም። እግርሽን ዘርግተሽ ቤትሽን ከዛሬ ጀምሬ ክፈች፣ እያንዳንድሽ ማለት ነው ሄደሽ። ለምን እኔና ዜድ ሚሚ ወይም እኔና ነቡ ብቻችን ለምን አንቀመጥም እዚህ ማለት ነው። ቆሻሻውን ገንዳው እዛው ጠራርገን በንጹህ ልባችን ብንጓዝ ነው የሚሻለው። ተጠንቀቁ። እንደዚህ ነው እየተቸገር ነው። ከኛ ጋራ ቁጭ ብሎ ልጆችንም እየተሰደበ እንደዚህ ዝም ሲባል ነው። ነገ ምን አድርገ ነገ መጥቶ ሰው ፊት ያዋርደኛል። ነገ መጥቶ ዛሬ ፊት ከሰጠው ነገ ያዋርደኛል፣ ይሰድበኛል። እያንዳንድሽ ደግሞ ጥንቃቄ አድርጊ። እኛን ያላከበረ ሰው ጋር ሄደሽ ቁጭ ብለሽ የምትቀመጪ እዚህ ቤት ድርሽ አትይም ማለት ነው። ጨርሻለሁ። ስነ ስርዓታችሁን ያዙ። ልጆቹንም አስከብሩ፣ እራሳችሁንም አስከብሩ። እያንዳንዱ ማለት ነው ቤታችሁን አስከብሩ። መጀመሪያ ክብር ከቤት ነው፣ ከውጭ ሳይሆን። ውጭ ቤትሽን ሳታከብሪ ውጭ ልታከብሪ። ኧረ እባክሽ ማን አለሽ እንደዛ? ማን ነው እንደዛ ያለሽ? ቤትሽን ውስጥሽን ገበናሽን እኮ ትክክለኛ ቤት ልትደፍኒ ትችያለሽ። ገበናሽን እቤት ልትሸፍኒ ትችያለሽ።
ማን ነው እንደዛ አለ? ቤቱን ሳታከብሪ ቤትሽን ሳታጸጂ የሰው ቤት መጽዳት አይቻልም። ቤትሽን ሳታጸጂ የማንንም ቤት ማታጽ ሄደሽ ማን ነው የሚያስገባሽ? አንቺ ያቆሸሽው ማን ነው የሚያጸዳልሽ? ያንን መጀመሪያ ቤትሽን አጽጂ። እኔ ጨርሻለሁ። ከዛሬ ጀምሮ ምንም አልናገርም። ማንም ይሄድ ማንም ይምጣ፣ መከበር እኛን ያከበረ እናከብራለን። ከኛ ጋራ እኛን የማያከብሩ ጥርት ማለት ይችላል ማለት ነው። ጨርሻለሁ እና ተጫወቱ። ስድብ ቦታ አትግቡ። ታች ያላችሁም በጣም ወዳችኋለሁ። ካጠፋው በጣም ይቅርታ። ወዳችኋለሁ፣ አከብራችኋለሁ። የመጨረሻ ንግግር ነው። ሚሚም አንቺም ማንኛውም ሰው ከአሁን በኋላ እንድትናገሪ አልፈልግም። ከኛ ጋራ መጓዝ የምንፈልገው ሰዎች ይጓዛሉ፣ መሄድ የፈለጉ ደግሞ ይሄዳሉ። ወዳችኋለሁ፣ አከብራችኋለሁ። ፈጣሪ ያከብርልን። ጨረቃ ፋሚሊ ውስጥም ተናግሬያለሁ ቅድምም። እኔ ጨረቃ ፋሚሊ ነኝ። ከጨረቃ ፋሚሊ ልጆቹን ይዤ ወደፊት ሄዳለሁ። መሄድ ይሄዳል። አይ እሳደባለሁ፣ እኔ ይረግጣለሁ የሚል ደግሞ እዛው እንደ ድንጋይ ቁጭ ብሎ ይቀራል። ጣማማ ሁላ እንደተጠመመ ነው ድንጋይ ላይ ቁጭ ብሎ የሚቀረው እንጂ መቼም አይፈለግም። እግዚአብሔር ወደፊት ብዙ ነገር ያሳየናል ስለነዚህ ልጆችም። እናንተም ደግሞ ባያላችሁበት እግዚአብሔር ይጠብቃችሁ፣ አላህ ይጠብቃችሁ። ሙስሊም የሆናችሁ ሙስሊም እህቶችም አላህ ያሰባችሁበት እግዚአብሔር ያሳካላችሁ፣ አላህ ያሳካላችሁ። ልጆቻችሁ፣ ቤተሰቦቻችሁ እግዚአብሔር ይጠብቅላችሁ። ክርስቲያን እህቶቼ፣ ኦርቶዶክስ ሁላችሁ ማለት ነው። እመቤቴ ቅድስት ድንግል ማርያም ባያለንበት እግዚአብሔር ይጠብቀን፣ ከክፉ ነገር ይሰውረን፣ ክፉ ንጹህ ልብ ይስጠን፣ ንጹህ ልብ ይስጠን። ከነዚህ ቆሻሻዎች ትርከ ምርኮች እግዚአብሔር ይሰውረን። አሁንም ልባችን በስነ ስርዓት እግዚአብሔር ያጽዳልን። እና ወዳችኋለሁ፣ አከብራችኋለሁ። ጨርሻለሁ። የምትሉ ነገር አለ? የምትሉ ነገር አለ? የምትሉ ሄሎ እሺ ነባቴ መስማት ብቻ ነው። ሰማን አዳምን። እንግዲህ ያው ምንድን ነው የሚባለው? አላህ ሁሉንም ጥሩ ነገር ያድርገው፣ ሀገራችንን ሰላም ያድርግልን። እኔ አሁን ወደ ራሱ ተሸብሮ ነው ያለው። እንትን ደግሞ እኔ የምልሽ ማለት ነው ወይ መቼ ነው የምተኝ? እኔ ቆይ ልንገርሽማ፣ እኔ ልጅቷ ትተኛለች አይደል? ስትተኛ የሆነ ድምፅ አለ፣ ማንኮራፋት አለ። ያ ስለሆነ እኔ አልተኛም። በእውነት ነው የምልሽ። እኔ በጭራሽ እንቅልፍ የሚባል ከዛ ሱብሂ ሰግጄ ራሱ እንቅልፉ ይጠለኛል። ሁሉ ጊዜ ሱብሂ ሰግጄ እንቅልፍ እተኛለሁ። ገብቶሻል? እንጂ ከዛ ወዲህ አልተኛም የኔ ውድ። እብኪን ቀን ደግሞ እሷ ካልተኛች እኔ ትንሽ ተተኛሁ 5 ደቂቃ ተኛለሁ። 10 ደቂቃም ሰዓት አለኝ፣ ግን 1 ሰዓት አለኝ። እኔ ለበነ ብሩክዬ ተሰጥቶኝ ፍቃድ ፊልም ተብዬ 1 ሰዓት ተሰጥቶኛል ፍቃድ ፊልም ለማየት ማለት ነው። እነሱ ናቸው ፊልሞች እና በጣም አለቅስ ነበር። በጣም ነው እናንተ እንዲቀላር ነው የምታዩት መሰለኝ ይሄንን ቤት። እኔ በጣም የተጎዳሁ ልጅ ነበርኩ። በእውነት ነው የምልሽ። አስታሩ እንትን በሏት መልሷት፣ እሷን እንዲመልሱልኝ ነው ይሄን ቤት የከፈኩት ብላ ነው እኮ የከፈተችው። እና አሁን እኔ እንዲህ ስለፈልግ ጥሩ ላይ ደረጃ ላይ ሆኜ እኮ ነው የኔ ውድ፣ መልካም ደረጃ ላይ እኔ አንቺ ስመጭ ራሱ እኮ መለስ ስላልኩ ሃናን ቤት መገናኝ ነበር። ሃናን አዎ። እና መለስ ያልኩት ይሄ ቤት ተከፈተ እኔ እሷን ብቻ እንድትመልሱልኝ ነው ትላል ነበር። አንድ ሃናን የምትባልኝ ነበር እዚህ ገባች ልጅ። እሷን ብቻ ነው ትል ነበር ሚሚዬ፣ እሷን እንድትመልሱልኝ ብቻ ነው፣ እኔ ሌላ ነገር አይደለም። እና በዛ አጋጣሚ በእውነት አውሪያት ምናምን ብላኝ ራሱ ሃናን በውስጥ አውሪያት ማልቀስ የራሱ ሰልችቷትም እንዳለች ታውቂያለሽ። እኔ አንቺን ድምፁን መክፈቱን ያስጠላኝ ነው ያለችኝ። አይሚዬ በእውነት ነው የምልሽ፣ በጣም አለቅስ ነበር። በጣም ውስጥ የተጎዳሁ ልጅ ነበርኩኝ። እና ይህን ስትከፍተው
እኔ እነሱን አያቸዋለሁ እኮ ግን እነሱን በደንብ አላያቸውም። ገብቶሻል? በቃ እልፍ እልፍ ነው የምለው እኔ አመቱ ፕሮፋይል አድርጌ እና ለዛ ነው አልተኛም። እኔ እንቅልፍ የለኝም። አሁን ደግሞ ዛሬ የሚገርምሽ ነገር ግሩፕ ከፍቶ ወንድም ይላኩልኝ። እኔ ያውቀዋለሁኝ ጀግና እንደሆነ ግን ግርም የሚለው ነገር የሰው ክፋት ክፉ ነው። ዜድ ምን ሆነሽ ነው አንቺ? ረጅም ካወራሽ ችግር ነው። ግሩፕ ሎግ አድርገሽ ውጪ። ይኸውልሽ ቤቱ እኮ እንደ ቀላሉ ሳይሆን ይኸውልሽ ዜድ እንደ ቀላሉ ታይቶ አይደለም። አሁን ብዙ ጊዜ ማለት ነው ልክ ነሽ። ለሌላ ሰው ቀላል ይመስላል። ብዙ ሰው መስዋዕት የተከፈለበት መስዋዕት ምን ሌላ ተስፋ ነው። እና ቀላል እዚህ ጋር ብዙ ነገር ለሌላ ሰው ቀላል ይችላል። ሁላችንም ምን አድርገን እንዴት ተቻችለን እዚህ እንዳደረስን እንተዋወቃለን። ግን ደግሞ የሚደረገው ነገር አያምርም ለማለት ነው። እሺ ሴትዬ፣ እና ደግሞ እኛ አለንልሽ። አንቺም ደግሞ ወንድምሽ እግዚአብሔር ለገነት ያቆይልሽ፣ ቤተሰቦችሽን ለገነት ያቆይልሽ። በሰላም ደግሞ አላህ ጠብቆሽ ለባልሽ በሰላም ያግባሽ የሚል እና ገና ትወልጃለሽ፣ ገና ትልቅ አሚን። እህት ወይ ግን እኔ ለዋራ የፈለኩት ያው ስለማልችል ነው እኔና ነው እንጂ ለዋራ የፈለኩት ፈጣሪ እናንተን የሚመስል ሰው ሰጥቶኛል። እናንተን የመሰለ እህቶች ሰጥቶኝና ተመልሻለሁ የኔ ወዶችና በጣም አመሰግናለሁ። በጣም እወዳችኋለሁ፣ አከብራችኋለሁ። ከነስቴ ዛሬ እኮ ጠወልሽ ረጅም ሰዓት ቁጭ አልሽ። ምንድን ነው? ሰላም ናችሁ ወይ? ዜድ እስኪ አንዴ ሁላችንም እግዚአብሔር አምላክ ፍቅር ይስጠን። ከምንም በላይ ፍቅር ይበልጣል። ከምንም በላይ አንድነት ይበልጣል። ከምንም በላይ መዋደድ፣ የህማሞች ፍቅር ይበልጣል። ለምን አንዱ ሲወድቅ አንዱ ያነሳል። ፍቅር ካለ አንዱ ሲደክም አንዱ ያበረታል፣ አንዱ ሲከፋ አንዱ ያጽናናል። ከምንም በላይ አሁን እዚህ ውስጥ እግዚአብሔር አምላክ ፍቅር ይስጠን፣ እንክርዳዱ ይንቀልልን፣ መልካሙ ያብዛልን። በአንድ ልብ፣ በአንድ አካል፣ በአንድ አምሳያ ሆነን እንድንጓዝ እግዚአብሔር ይርዳን። እግዚአብሔር ያስበን። እግዚአብሔር ብርታት ይሆናል። ቅድስት ድንግል ማርያም በመካከላችን ትግባ። ሙስሊም የሆናችሁ ለልጆቻችንም ለእኛም ዱዓ ጸሎት አድርጉ። ከምንም በላይ ፍቅር ይበልጣል። ፍቅር ይስጠን ከመካከላችን። አሁንም መጥፎ እንክርዳዱ ነቅሎ ያውጣልን፣ መልካም መልካሙ ያብዛልን። በጣም ወዳችኋለሁ። ዜድዬ ሁሉንም ለበጎ ነው፣ ሁሉንም ለመልካም ነው እና ሁሉንም ለመልካም ነው እና ሁላችሁም ወዳችኋለሁ፣ አከብራችኋለሁ። ዜድዬ እርሹ በሌላ ጫወታ ግቢ እስኪ ከውስጥሽ አውጪ። እኔ እዚህ ጋር ማስታወቂያ አለኝ ማማ። የምን ማስታወቂያ? ቆይ እኔ ልውረድና ባታወራም ቤቲን ላስገባት። ፎሎ አድርጉልኝ 35 ሰዎች አስገቢያት። ቆይ ማያወራ ሰው እናወርዳለን። ቆይ ችግር አለ። ሚሚ የለችም። ነቡ ፎሎሽን አስተካክዬልሻለሁ እኮ እኔ አይደለሁም። ቤቲ ናት እኮ ያለችው። የቤቲን ነው የፈለግኩት። ቤቲ ዲቪ ላስገባት አንዴ ልሳባት። የኛ ቤት ናት እንደ እቺ ምን አድርጋ ነው ቤቷን? ምን አድርጋ ነው? የራሷን ነው እንዴ? ቤትልህም ቤትልህም ቤትዬ ቲቪ አታውሪ፣ በስ ቁጭ በይ አንዴ። የኛ ቤቲ ናት እንዴ? ቤቲ ዱባይ ይሄው በሁለቱም ስልክ ነው አሁን ያለችው። ቤትዬ ከታች ቤቴለም የሚለው አንቺ ነው? የእሷ አይደለም። አንቺ ምን ሆነሽ አትነግረኛም? ያው ጽፋልኝ እኮ ነው ፎሎ አስደርግኝ ብላኝ ነው በራሱ በትልቁ አካውንት። መልሽልኝ ቤቲ። እንዴ ቤቲ የሚለው ያንቺ ነው? ኦኬ አዲሱን ነው የምትይ? ይሄንን ቆይ እኔ ፎሎ ላርግሽና ይሄንን ነው
አንድ ሰው ብቻ ነው ብላለች። ወይኔ ጉዴ ፈላ። እኛ ጋር ለመግባት አዲስ አካውንት ከፍታ ነው። አረረረ የሲያምር አሁን ያደረኩሽ ነው ቤትዬ፣ አሁን ያደረኩሽ ነው። ቤቴሌም የሚለው እኮ የራሷ ነው መሰለኝ። ቤቴሌም ኦኬ፣ ቤቴሌም የሚለው ይሄው 3 ሰው ሆነሻል። አዎ ብላሻል። ኦኬ ፎሎ አድርጓት። እዚህ ጋር 34 ሰዎች አላችሁ። ፎሎ አድርጉ። ወዳችሁ